ሱራ እንግዲህ ጽዬን እባክሽ አንድ እድል ስጭኝ፣ ምናልባት እኮ ልክስሽ እችላለሁ፣ የባለፈው ህይወትሽን ያበላሸሁትን ባልመልሰውም ግን ደግሞ አንድ እድል ስጭኝና ልካስሽ ብሏት ነበረ። ጽዬ ደግሞ ድጋሚ አይንህን ማየት አልፈልግም፣ እባክህ እዚህ እየመጣ ሆድ እንደገና አታቁስለኝ ብላ እንግዲህ ጥላው ሂዳለች። ቃል እንግዲህ በጣም ተናዷል። ወደ ቤት እንግዲህ ተከትሏት ሲሄድ ጽዬ ጥላው ነበር ወደ ፎቅ የወጣችው እና እንግዲህ ተናግራ እሴት ጋር አግኝቻለሁ ገንዬ፣ ያውም ደግሞ ከቤት ሰራተኛው ጋር እንዴት እንደዚህ ያደርጋል ብላ እንግዲህ ለካ የጻፈው ቴክስቱን የጻፈው እሱ ራሱ ነው። ሊያስመስል ደግሞ ሙድ ሲይዝብኝ እኔ አይደለሁም አለ ብላ እንግዲህ ብቻዋን እንደ እብድ እያወራች እንግዲህ ሉሊት አረ ምን ሆነሽ ነው ብቻሽን እኮ እያወራሽ ነው ያለሽው ስትላት ዝም በይ አንቺ ዝም ብላ እንግዲህ ሉሊትን በጣም ነበር የተቆጣቻት። ወይ በስተመጨረሻ የመጨረሻው ዘመን እንግዲህ በስተመጨረሻ ማበርሽ ማለት ነው እያለች እንግዲህ ሉሊት እየሳቀችባትና እንግዲህ ዳግም እንግዲህ ዳጊ እውነት ወደ ቀልቡ ተመልሶ ነው ወይስ ደግሞ የሆነ ሴራ ነገሩ አቤል ስለሌለ ድጋሚ ሴራ በዚህ ላይ አይጠነስስም? እና አንተ ማን ስለሆንክ ነው የምታስለቅሳት? ሴት ልጅ ማስለቅስ ወንድነት ነው ወይ ብሎ እንግዲህ ቃልን እንግዲህ ተጋፍጧል ማለት ነው። ጭራሽ እንዳውም ከያይዟል ማለት ነው። እና ዳግም እንግዲህ ዛሬ ወንድ ወጥቶታል ማለት ነው። እንግዲህ ለዚህ ተቆርቆሮ በጣም ነው እንትን ብሎ ተናዶ እንዴት እዚህ ቤት ምን ልትሰራ መጣህ ብሎ እንግዲህ በጣም ተጣልቶላታል ማለት ነው። እሷም በጣም ተናዳ እንግዲህ ግን የራሱ አንተ አስመሳይ ልብስህን ብቻ አጽድተህ ልብህንም መጀመሪያ አጽዳው፣ እንዴት በህይወቷ መተህ ገብተህ እንደገና ልጅቱን ታሰቃያታለህ ብላ ስትለው እንግዲህ ኧረ ተይ ግን የኔንም ጉዳት እውልኝ፣ እሷ ብቻ እንድትጎዳይ ለምን ታደርጋላችሁ እባክህ። ሲቀጥል ደግሞ በኔና በእኛ መካከል ማንም እንዲገባ አልፈልግም፣ እኛው ራሳችን ችግራችንን እንፈታለን ሲላት እንግዲህ እኛ አትበል እኔ በል አንተ ከነ ችጋራም ብላ እንግዲህ ገንዬ ችግርህን ራስህ እዛው ፍታ ብላ እንግዲህ ተቆጥታ ከዳኒም ጋር እንግዲህ ተደባድበው ነበረ። እንግዲህ ውጣ ተብሎ ወጥቷል እና በጣም ነው የሚያሳዝነው። ቃል ራሱ ጺና ቃል መለያየት የለባቸውም። በቀደሙ ያደረችበትን እውነቱን ተናግራ ቢሆን እስካሁን ድረስ እሱም ማንንም አይሰማም ነበረ። ሜልሲ እንግዲህ ከጺ ጋር ተተጣላ ምናልባት የኔ ይሆናል በማለት ጭራሽ ቤቱን አፈላልጋ ተከታትላው እንግዲህ ቤት ድረስ ሂዳ ቁጭ ብላ እንግዲህ ከሃኒ ጋር ጠብቀዋለኝ ማለት ነው። ሰኒ እንግዲህ ውጭ ብሏት እንግዲህ ሃኒ በፍጹም ቴክስቱን እንደላከችው ስትነግራት አይ ችግር የለውም ይሄ ነገር እኔ ራሴ እንደጻፍኩት አደርግና አንቺ እንደሆንሽ በፍጹም መስማት የለበትም ማወቅ የለበትም፣ እኔ እንዳረኩት ነው ማወቅ ያለበት፣ እኔ እህቱ ስለሆንኩኝ ምንም ሊያደርገኝ አይችልም ብላ እንግዲህ ለአንድ ቀን አዳርም ቢሆን አክስቴ ጋር ሂጄ አድራለሁ ብላ እንግዲህ ሰኒ ከቤት ወጥታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ዛ በያላችሁበት። እንግዲህ ዛሬም ሀረግ ድራማ እንደቀጠለ ነው። ሀረግ ድራማ እንግዲህ ጽዬና ሞዴሉ እንግዲህ እባክሽ ይቅርታ አድርጊልኝ፣ አውቃለሁ ላጠፋሁት ጥፋት ይቅርታ የሚክሰው አይደለም፣ ግን ደግሞ እባክሽ ህሊናዬ እየወቀሰኝ በህሊናዬ ስለሆንኩኝ እባክሽ እረፍት እንዲሰጠኝ አንድ እድል ስጭኝና ልካስሽ ብሏት ነበረ። እንዴት ነው የተበላሸውን ህይወቴን ትመልስልኛለህ ወይ ስትለው አዎ ላልመልስልሽ ያበላሸሁትን ህይወትሽን ላልመልስ እችላለሁ፣ ግን ደግሞ እንድትረጅኝ የምፈልገው እኔ አንቺን አፍቅሬሽ ወድጄሽ ወይም ደግሞ ተከታትዬ አንቺን ለመጉዳት አስቤ ያደረኩት ነገር የለኝም። ደሞም ሰክሬ እንደሆነ ነግሬሻለሁ። በዛ ላይ ፍቅረኛም ነበረኝ። ከፍቅረኛ ይስጋጣላለሁኝ ብዬ ጠጥቼ ሰክሬ እመጣለሁ ብዬ አንቺስ ቢሆን እኔ ቤት እመጣለሁ ብለሽ አስበሽ ነበር ወይ ብሎ እንግዲህ ቢያስረዳትም መጨረሻ ጽዬ ያንን ቀን አታስታውስብኝ እያለች እንግዲህ በጣም ተናዳ ነው እንግዲህ ያመነጫጭቃው የሄደችው ማለት ነው። እና ሞዴሉ እንግዲህ በጣም ነው የሚያሳዝነው። እዛም እንግዲህ ቤት ውስጥ ምስቅልቅላቸው ወጥቷል እሱና እናቱ እንግዲህ አሁን ጀግና እንትን እያለኝ ነው ማለት ነው።
እንግዲህ የሞዴሉ የሱሪ አባት እንግዲህ ሱሪንና እናቱን ውጡ ብሎ አስወጥታቸው እንግዲህ ከሳው እሱም ደግሞ ፍርድ ቤቱን ክስ እንግዲህ በገንዘብ አስቀይሮት እንግዲህ እሷም የፍርድ ቤቱ ውሳኔ እስኪመጣልኝ ድረስ ከቤቴ አልወጣም። እስኪ ወንድ ማን ነው የሚያስወጣኝ? በቀደምም ነገር ለማብረድ ብዬ ነው እንጂ ድጋሚ አልወጣም ከቤቴ ብላ እንግዲህ ስትለው እነዚህ ልጆች ልታጋደያቸው ነው አይደል? ወንድምና ወንድሞቹን በእኔና ባንቺ ጸብ ወንድምና ወንድሞቹ መጋደል አለባቸው ወይ ብሎ እንግዲህ ሲላት ይሄ ሁሉ ያደረግከው አንተ ነህ ከሰራሁ ቤቴ ንብረቴ የለሽም ስትል እንዴት ነው ቤቱ ሽጦ ተካፍሎ እስኪሰጠኝ ድረስ ከቤቴ አልወጣም ብላዋለች። እንግዲህ ጀግና እውነቷን ነው። በቀደም ማውጣት አልነበረባትም። ሱሪም እንግዲህ እናቴን ማንም ሰው ቀጥ ብሎ እንኳን መናገር ቀጥ ብሎ እንዳያት አልፈልግም ብሎ እንግዲህ አስጠንቅቋቸዋል። እንግዲህ ማርኮን እንግዲህ በጣም ስለሚጠላቸው እናትና ልጁን አሰማንንም አይወድም ከራሱ ውጭ። በእርግጥ ያንን ሽማግሌም ራሱ እሰራልሃለሁ እያለ እየዛተበት ነው። ግን ደግሞ ከቤት እንዲወጡ በጣም እየገፋፋ በዛ ላይ ውሸቱን እንግዲህ ሉሊትን ራሱ አስመልጦ እነሱ ናቸው ያስመለጧት በድጋሚ ብሎ እንግዲህ እነሱን ድጋሚ ካስመለጧት ከቤት አስወጣቸዋለሁ ስላለው እንግዲህ አባትየው ይህማ ነገር እድሉን መጠቀም አለብኝ ብሎ እንግዲህ በፊትም ያንን የፕሮጀክቱን እንትንም ፎቶ አንስቶ እንግዲህ አዲስ ስራ ጀምሬያለሁ ብሎ እንግዲህ ለአሳይቶት ነበረ እና በጣም በቃ ወንድሙ ጋር ቅናት አለበት። በጣም ነው ወንድሙ የሚቀናው። የወንድሙን እድገት አይፈልግም። ማርኮ እንግዲህ በጣም የተሳሳተ ነው። ሱሪ ግን መልካም ሰው ስለሆነ በብዙ ነገሮች እያለፈ ዛሬ ግን ለእናቱ አድጌልሻለሁ፣ አይዞሽ እናቴ እኔ ደርሼልሻለሁ ብሎ እንግዲህ አይዞሽ እያላት ነበር። ዛሬ ግን ማን ወንድ እናቴን ከቤቷ የሚያስወጣት ብሎ እንግዲህ ተናግሯቸዋል ማለት ነው። እና ማርኮ የፍርድ ቤቱ ጉዳይ እኮ ያለቀ ነገር ነው። እኔ ጓዛችሁን ጠቅልላችሁ ብትሄዱ ይሻላችኋል ባትደክሙ ሲለው እንግዲህ አብረህ ከኛ ጋር መቀመጥ ከደበረህ አንተ መውጣት ትችላለህ እንጂ እኛ ከቤታችን የትም መውጣት አንችልም ብሎ እንግዲህ ሱራ ለማርኮ ሲነግረው እንግዲህ ማርኮ ተናዶ ጭራሽ እኔ ነኝ ከቤት የምወጣው ብሎ እንግዲህ ብቻውን ሊጨልል ነው ማለት ነው። እንግዲህ ሜርሲ እድሉን ልጠቀም ብላ እንግዲህ በጣም በብዙ ነገሮች ከቤት ወጣ እንግዲህ ከቤት ወጣ ካድሬ ሰዓት ጀምሮ ገዘን ሰዓት ጠዋት እንግዲህ ሉሊት ከፍቅረኛዋ ጋር መጣች ካለችበት ሰዓት ጀምሮ እንግዲህ ከጽንና ቃልን ለማጣላት በቃ መንገድ ከፈተች ማለት ነው። ከፍቅረኛዋ ጋር እኮ እኛ እየተጨነቅን እያደረች ነው የምትመጣው ብላ ስትነግረው እንግዲህ በጣም ተናዶ በጣም እሳት ጎርሶ እንግዲህ በዛ ነው የጸቡ መነሻ። እንግዲህ የተዛ ወዲህ ቤት አታድርም ልጁን ልታስወርደው ነው እያለች እንግዲህ አንተ ጋር አልመጣችም ወይ እኛ እኮ ተጨንቀናል እያለች ውሸቷን ቤት እየደወለች እሱ ጋር ሁለቱን ለማለያየት እዛ ደግሞ ሰኒ እንግዲህ ሀኒ ስለ ሰኒ ላንቺ ነው መሆን ያለበት ወንድሜ ከዚህ ከክፉ ሴት ማዳን አለብኝ እያለች እንግዲህ በጣም የምትወዳትን ጓደኛዋን እንግዲህ መርዛ ይዛታለች። እንግዲህ ቃል ቤቱ ምን እንደሚካሄድ አያውቅም። ጽየም ያቺ ጓደኛ መስላ አብራት የምትኖረው ሴት እንግዲህ ምን እንደምታደርግ አታውቅም። ሁለቱም እንግዲህ በማያውቁት ነገር እንግዲህ እሷም የተጎዳችው ሌላ እሱም ደግሞ የሚሰማው ሌላ። ሁለቱም እንግዲህ በሰው ወሬ ነው እንግዲህ እየተጣሉ ያሉትና መታረቅ አለባቸው። ሜርሲ በተለይ በቃ እሱን አጣልቼ ከበፊትም ጀምራ ስለምትፈልገው ዙሪያህን ተመልከት፣ በዙሪያ እኮ ብዙ ሰው አለ፣ ብዙ ፈላጊ አለህ። እንዴት አንድ ነፍሰ ጡር ያውም ደግሞ አባቱ ላልታወቀ ላረገዘ ሴት እንዴት ነው አንተ የምትወዳት? እንዴት ነው እሷን ልታገባ የምትፈልገው? እያለች እንግዲህ የማይመለከታትን ሁሉ ስትቀበጣጥር፣ አረባክሽ ተከበሪ፣ እንደ ሴት ሰተርበይ ብሎ እንግዲህ አንቺን በጊዜ ሰተርበይ ይሄ ነገር እንዳይገጥምሽ እያለ ራሱ ሲነግራት እንኳን ራሱ አይገባትም ማለት ነው። በጣም ብዙ ጊዜ በተደጋጋሚ እየነገራት ነበር። ግን ደግሞ ዛሬ አጋጣሚውን አገኘች።
ሁለቱን ለማጣላት በቃ ጭራሽ ብላ ቤቱ እንግዲህ ሄዳለች። ቤቱ ሄዳ ቁጭ ብላ እንግዲህ ቃልን እየጠበቀችው ነው። ሀኒ ወደ ነፂ ስትመጣ ትደበቃለች። እንግዲህ ምክንያቱም ሀኒ ታውቃታለች እና ግን ደግሞ ነፂ ጋር እንደምትኖር አታውቅም። አሁን እንግዲህ እሷም ጉዷ ሊጋለጥ ነው፣ አጭበርባሪ ማለት ነው። እና ገኒዬ እንግዲህ ሁሉንም እውነት መናገር አለባት ለገኒ። ገኒ ደግሞ ያው ታስታርቃቸው። እሱም አሁን እንግዲህ ከያችን ከእንትና ጋር ይተዋለች፣ ከሱ ጋር ይተዋለች። በዛ ላይ ደግሞ የጻፈችላት ቴክስት እንግዲህ ያው ቅስም የሚሰብር ነው። በዛ ላይ እሱም ደግሞ መጥፎ ነገር ተናግሯታል። እኔ ሳስብሽ እንዳውም ተደፍረሽ አይደለም ሳስብሽ ወደሽ ፈቅደሽ ነው ብሎ እንግዲህ በጣም የማይመስል ቃላቶችን ሁሉ ነው የተናገራት በሜርሲ ምክንያት እና ያን ሁሉ እንግዲህ እግሯ ስር ወድቆ ይቅርታ ጠይቆ ቢያንስ እንኳ ለሜርሲ ሲል ሁለቱ መታረቅ አለባቸው ማለት ነው ፂና እሱም እንግዲህ በጣም ነው የተናደደው። ምስኪን ቤቱ ምን እንደሚካሄድ በፊት በጣም ጎበዝ ነበረ። ዛሬ ግን ቤቱን ምን እንደሚካሄድ እንኳ አያውቅም። ሀኒ ምን እንደምትሰራ ይች ምቀኛ የወደድከውን ወዳለሁ ብለው ሲያበቃ ግን መልሳ ደግሞ በቃ ፂን ጥምድ አድርጋ ያዘቻት። ገና ለገላ የልጁ አባት ተገኝቷል ወደሱ ትሄዳለች ብለው እሷ ለራሷ ተጎድታ ግን ደግሞ ማንም ሊረዳት አልቻለም ማለት ነው። በእርግጥ አልተናገረችም። እውነቱን ነግራው ቢሆን ያው ተጎኗ እንደሚሆን የታወቀ ነው። ቃል እንኳን ዛሬና በፊትም በዛን ሰዓት ሰው በሌላት ሰዓት ውጭ ወጥቶ ወንድሟት በጣላት ሰዓት እሱ ነበር እንትን ያላትና እና ቤተሰብ እንግዲህ በቀጣይ እስከምንገናኝ ፂና ቃል መታረቅ አለባቸው፣ መለያየት የለባቸውም። ቢያንስ ለመርሲ እንኳ ሲባል ምቀኛ